ሰላም ወገንታት እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ መጣለች ሴትዮዋም አብራ ማለት ነው። ግን ደግሞ ሀሳቡ ሳይጨረስ ያህልቅ ነው መጀመሪያ መጣው እንግዲህ ሀሰን እብዱ ልጅቷን እንግዲህ እንዳያችሁት እንደዚሁ ያንገበገባት ቅምጥሌም ደግሞ ያው ሀሳቦቹን እየሰጠች እንዴት እኛ ገንዘብ ወጪ ስናደርግ ብትተውን ብለን እንግዲህ ቤት ክራይም ብንሰጣት እምቢ ብላለች። ለምንስ እምቢ ያለች ነው? ሀሰንም ደግሞ አንድ ቤት ልኖር ያለችው ቅምጥሌን የሆነ ነገር ማድረግ ፈልጋ ቢሆንስ ነው። እሱን ትናንትም ቅምጥሌ እየተናገረች ነበረ። ምክንያቱም ማንኛውም ሰው የሚወደውን ሰው እያየ መኖር አይችልም። ስሪስሊ የሆነ መጥፎ ነገር አስባችሁ ኦር ደግሞ የሆነ ነገር ካልሆነ እንዴት ነው ዝም ብላችሁ አብራችሁ የምትኖሩት? የድሮ ባላችሁ የነበረ ሌላ ሚስት አግብቶ እናንተ ደግሞ አብራችሁ ከአንድ ቤት የምትኖሩት ሊሆን የማይችል የማይታሰብ ነገር ነው። እና ስለዚህ ነገሮቹን በደንብ ቆም ብላችሁ ብታስቡ ባይኔ። ሲቀጥል ደግሞ ብሩኬ ሲመጣ ሀሳቡ ሳያልቅ ካሜራ ተዘጋ ማለት ነው። ምክንያቱም ቀጣይ በብሩኬ ነገ ማለት ነው ነገ ይቀጥላል እንጂ አይ ቲንክ ዛሬ መጨረስ ይችሉ ነበር። ብሩኬ መጣ ከዛ ለምንድነው እንደዚህ ያልሽው ምናምን ብለው አውርተው ይጨርሳሉ ብዬ አስብ ነበርና እየጠበቅኩ እያለሁ ብሩክ የመጣ ቪዲዮ ደግሞ አለቀ ነው። ለእኔ ብቻ ነው ቶሎ ያለቀው። ለማንኛውም ሀሰን ደግሞ እያሳቀኝ የነበረው ማለት ነው ምንድን ነው አለ እንደዚህ የሚቆላሽ ለምንድነው ብሩክ የሰጠኝ ተቁላልተሽ አልጨርሽም አለ። ተቁላልተሽ ከምትጨርሽው ቦታ ሄደሽ ጨርሽ አለ። እና ደግሞ ብሩኬን ስታይ ምንድን ነው እንደዚህ ብሩኬ ምን እንዲል አስበሽ ነው ምናምን። ያው እንግዲህ እንደሰማችሁት ብሩኬን አስገድዶ ነው የሚባለው እንግዲህ ወንድ ልጅ እንጂ አስገድዳ አትባልም ሴት ልጅ። ብቻ ግን ሀሰን እንግዲህ እንደዛ ብሎ ቀይሮታል ማለት ነው። መጨረሻ ላይም እንዳያችሁት ምንድነው ጓደኛህን ምስኪን ወይ ደግሞ ጨዋ ጫወትከው ስትለው በቃ ስለ ጓደኛ ያገባኝ ግን ከቅምጥሌ የምንፈልግሽ ነው ብሏታል። እንግዲህ አቶ ሀሰን ማለት ነው። ሀሰን እና ልጅቱ ሲጀመር ማለት ነው ይመሳሰላሉ። ሲመላለሱ ምናምን ሲጨቃጨቁ በስመ አብ። ሀሰን ደግሞ እብድ ነው እንደምታውቁት እንግዲህ ምንም የሚበግረው ምንም የሚለው ነገር የለም። እንደውም እኔ ጋር መጣላት የምፈልጉ ሰዎች ኑግጠውም እያለ ነበር ባለፈውም። ሀሰን እንደዚህ አይነት ነገር ላይ ችግር የለበትም። ምንም እንደዚህ ቀስ አድርጌ ላውራት ወይ ደግሞ እንደዚህ ይደብራታል ምናምን አይልም። ይነግራታል እንደሰማችሁት። ቅምጥሌም ሌላ ችግር አትሆኑ ቤተው እያለች ነበር። እና ልጅቷ ደግሞ እንግዲህ የምትፈልገው ምንም ነገር አይደለም። የራሴ የሆነ ህይወት የሞቀ ነው እንጂ ያለች የሞቀ ህይወት አለ ብላለች። እንግዲህ ቅምጥሌ ደግሞ ህይወት ሳይሆን የሰውን ህይወት እያበላሸሽ ነው እያየውሻለሁ ብላታለች። እውነቷን ነው። ኦልሬዲ ሁሉም ሰው አንዳንዴ እንዴት መሰላችሁ እዚህ ጋር እዩ ዛሬ ምንድን የተናገረችው የሰው ልጅ ይሳሳታል ምንድን ነው አንተ ምናምን ጓደኛ እንደ ጻድቅ ነው አስትለው ነበረ ሀሰንን ማለት ነው። ያው ብሩኬ ከእሷ ተሳስቷል ማለት ሳይሆን ግን ደግሞ የሰው ልጅ ሆኖ የማይሳሳት የለም። ግን ደግሞ ተሳሳተ ማለት ግን ከዛችኛዋ ጋር ተሳሳተ እዛ ዝችኛዋም ጋር ሆኖ ዝችኛዋም ጋር ይሳሳት ማለት አይደለም። ገብቶሻል? ቢሳሳት እንኳን በቃ ኦልሬዲ እንደዚህ ተፈጥሯል ምናምን ብሎ አለችው ሚስቱ ተናግሮ በርቀት ያለውን ነገር ያደርጋል እንጂ ልክ አንቺ ብሩኬ ቅምጥሌ እንደምታደርጉት እንደዚህ የተገናኙ እንደዚህ ይሻልሻል እንደዚህ ይሻልሻል የሚባል ነገር የለም። እንደውም የሆነ ፖስት ነው ኮሜንት ነው ያየሁት። ነገ እግሯን እያጠቡ እንዳይመጡ ፍሩ የሚል አይቻለሁ። እና እኔም ፈርቻለሁ እሱ ነገር። ይቺ ልጅ ጋር ያላችሁ ነገር ምንድን ነው ማለት ከህይወታችን ውጪ ምናምን የምትሉት እናንተ ቀጥ ብላችሁ አትወጡም እንዴ? ምንድን ነው ማለት እናንተ እኮ ነው ማስወጣት የምትችሉት። በቃ ቪዲዮ ስትሰሩ አለመጥራት ነው የሆነ ነገር ምንም እሷ አስገድዳችሁ ቪዲዮ ካሜራ ላይ መጣት ገባም አይደል? ተጠራርታችሁ ነው ምናምን። ሲጀመር አብራችሁ ነው የምትሄዱት። እዛ ቦታ ላይ አሁን ስትሄዱ ስትገናኙ አብራችሁ ተሰብስባችሁ ሄዳችሁ ነው። ከዛ እዛ ጋር ጠብቁን እኛ አውርተን እስክንጨርስ ምናምን ተብሎ ከዛ ያው ካሜራ ማንጠቀስ ያደርጋቸዋል። እኛማ እነሱ ስለምናያቸው አይጠቅሷቸውም፣ ግን ካሜራ ማንጠቀስ ያደርጋሉ ይገባሉ ማለት ነው። እንደዛ ነው እንጂ እንዴት ነው አንድ ሰው ቪዲዮ እየሰራ ውጭ ላይ እነዛ ሰዎች እስኪመጡ ብሎ ካሜራ የሚጀምረው? እንደዛ አይሆንም። ግን እንደዛ ተነጋግራችሁ ነው የምትሰሩት እናንተ እርስ በርሳችሁ እኮ የምትጣሉ ሰዎችም አይደላቸውም እስከ መጨረሻው። አሁን እዩ ጋር እኮ እያወራሉ እነሱ ሁላቸውም እኮ በቃ እንደዚህ ዛሬ አክት ያደረግሽ ወይ ንግግርሽ ምናምን እንደዚህ እየተባባሉ ያወራሉ። እዚህ ጋር ግን ኦዲየንስ ይናደዳል፣ ይበሳጫል። ለምን ይችል ልጅ ምናምን እንላለን። እኔ አትመቸኝም ሲጀመር የሆነ እንዴት ነው እኔ ይቅርታ አድርጊልኝ እህቴ ምንም አላደረግሽኝም ምናምን፣ ግን የሆነ ሳውቅሽ ጀምሮ ዝም ብለሽ የሰው ባሌ ምናምን እያልሽ እየተጨመላለቅ ስለመጣሽ መሰለኝ አትመቸኝም። በቃ ያን ደግሞ ምንም ላደርገው አልችልም። ማለት የሰው ልጅ ወይም መጀመሪያ በሌላ ሙድ መጣ ቢሆን ምናምን ወድጃት ከዛ እንደዚህ አይነት ነገር እንኳን ብትሰራ ከዛ ስህተቷ ትማራለች ብዬ ወይ ልመክራት ወይ ምናምን እችላለሁ። ግን እች ካመጣጧ እንኳን ጨክና ዝም ብላ እንደዚህ የሆነ ትውልድን ለማበላሸት የመጣች ልጅ ነች። እና ስለዚህ ከዚህ ነገር ብትወጡ ባይነኝ። ምንድን ነው ሀሰን ብሩኬ ቅምጥሌ ሚስቱ ባትሆነ ደግሞ እንደሱ አይነት ሴት ባያገኝ ኑሮ ህይወቱ ይበላሻል። ከአንቺ ጋር ሲሆን ነው ምንድን ነው ያለው ብቻ ብስል የሚጫወተው እንጂ ሌላ ሰዎች
ይቀልሉበታል፣ የዋህነቱ ያሸንፈዋል ምናምን እያለ ነበርና እግዚአብሔር አንዳንዴ አንድ ደካማ ጎን ሲኖራችሁ የሆነ ደካማ ጎናችሁ የሚሸፍን ሰው ይሰጣችኋል። ሁሉም ሰው ደካማ ጎን አለው። እዚህ ጋር አሁን ምናልባት ብሩኬን ወደ ምንድን ነው የሚባለው ይሄ ወደ እንደዚህ የዋህነቱን ለመተው ኦር ደግሞ ነገሮቹን ለማስተካከል የተሰጠችው ሴት ቅምጥሌ ልትሆን ትችላለች፣ ደግሞ ነች። ግን ደግሞ አንዳንዴ እሷ የእሱን ደካማ ጎን ትሸፍናለች ተብሎ ኦር ደግሞ የዋህነች ነገሮችን ስታደርጋለች ተብሎ ደግሞ ዝም ብሎ አንዳንዴ ማይሆን ነገርም ይምጣ ማለት አይደለም። ገባችሁ ምላችሁ? የሆነ አንዳንድ ወንዶች ሴቶቹን ሲንከባከባቸው ወር ደግሞ እንደዚህ አይደለም በዚህ መልኩ ምናምን ብለው ነገሮቹ መረዳት ሲችሉ መጥፎ መንገድ ይኬዳል። እንደዚሁም ደግሞ ሴቷ ደግሞ እሺ ችግር የለውም እያለች ነገሮቹን ዝም ብላ እንደዚህ ሌላ ሴትም ብትሄድ ኦር ልጅም እንደዚህ ብትወልድ ችግር የለውም እንደዚህ ነገሮች ቢፈጠሩ ከጎን እኔ ምናምን ስትል አንዳንድ ሰዎች የዋህነቱ አሸንፏቸው ከጎኔ ስለሆንሽ አመሰግናለሁ ብለው በቃ ሌላ ነገር ወይ ደግሞ ሌላ ጊዜ ላለማጥፋት ይሞክራሉ። አንዳንድ ሰዎች ደግሞ ያን የዋህነታችሁን ይጠቀሙና ያን ክፍተታችሁን ተጠቅመው ሌላ ተንኮል ወይ ደግሞ ሌላ አይነት ክደት ይፈጽሙባችኋል። ይህ ደግሞ የሰው ልጅ ሁላችንም እንደየመልካችን እንለያያለን። ስለዚህ ምላችሁ ፈልጌ ነው አንዱ የዋህነታችሁ አሳዝኖት ጥሩ ሰው እንደሆናችሁ ገብቶ ተረድቷችሁ እንዳልኳችሁ ቀጣይ ስህተቶቹን ለማስተካከል ወር ደግሞ ላለመሳሳት እንደሚሞክረው ሁሉ ሌሎቹ ክፍተት በፈጠራችሁ ቁጥር ወይ ደግሞ ምንም ይፈጠር ከጎን ነኝ ወይ ደግሞ ከጎንሽ ነው ባላችሁ ቁጥር ክፍተት ይፈጥራሉ ልላችሁ ፈልጌ ነው። ሌላ ግን እዚህ ጋር አሁን እዩ ከብሩኬ ይወልዳለች ወር ደግሞ የእዩ ልጅ የብሩኬ የሚባለው ውሸት፣ እግዚአብሔር ምንም እውነት የለውም። ምንም እውነት ቢኖረው እስከዚህ የሚያስኬድ ነገር አይደለም። በቃ ልጅ ነች፣ እሺ ችግር የለውም። የወር ተቆራጭ አለት ይቆረጣል። ብሩኬ እንኳን ባይፈልግ ወር ደግሞ አይ ልጅ አይደለች ብል ይከሰሳል። በወር የልጅ ማደጊያ ነው ማሳደጊያ ነው የሚባለው እንደዚህ አይነት ነገር በገቢው መጠን ይቆረጣል። በቃ በሽማግሌም ሆነ በህግ ያልቃል እንጂ ካሜራ እየተደቀነ እዚህ ቦታ ላይ አንዴ ከዛ ቦታ ላይ አንዴ የሚሆን ነገር አይደለም። ጭራሽ ቅምጥሌም ተረጋግታ ማውራት አትችልም። ሀሰንም እንደዛ ማድረግ ወይ ደግሞ ብሩኬም እንደዛ ማድረግ አይችልም። እሷም ደግሞ እንደዚህ እዚህ ጋር ቁማ እንደዚህ መከራከር አትችልም። ገባችሁ? እና ስለ ልጅቱ ምናገርሽ ናፈቀችሽ ምናምን እያለች ነበረ። ያው ቅምጥሌ ደግሞ በልጅቱ ምክንያት አለ እየተገናኙ ያሉ፣ ስለዚህ የልጅቱ ነገር ያሳስበኛል ያለቻት ነበረ። ግን ደግሞ ይበቃችኋል፣ ከዚህ በላይ አትሄዱ። የሆነ እንዴት ነው እግዚአብሔርን እንዴ አይታችሁ ከሆነ ደቂቃዎች ራሱ እኮ እያጠሩ መጥተዋል። ከዚህ በፊት 40 ደቂቃ 30 ደቂቃ ምናምን የነበረው እነሱ ለራሳቸው ሰልችቷቸዋል። ግን ምናልባት የት ላይ ነው የጀመሩት ከዛ ደግሞ የት ላይ እንጨርሰው የሚለው ሀሳብ ይዟቸው ሊሆን ይችላል። ግን በቃ ኦልሬዲ ተውት። በቃ ልክ እንደባለፈው አቋርጣችሁም ተውት፣ ሀሳቡንም ጨርሱት። ወይ ልጁ የብሩኬ አይደለም እንበሉ ወይ ደግሞ ልጁ የብሩኬ ነው በቃ እንደዚህ እናሳድጋለን እንበሉ። ብቻ እንደፈለጋችሁ ናችሁ። ይበቃችኋል። አይ ቲንክ ያው ነገ ይሰራሉ ማለት ይለቃሉ። ዛሬ ነው የሚቀረጸው ቀጥሎ የተቀረጸው ግን ነገ ይለቀቃል። ከዛ በኋላም እንደሚፈጠር እንደሚችል አላውቅም። ግን በአጭሩ ብታደርጉት በጣም ደስ ይለኛል፣ ደስ ይለናል ሁላችንም ማለት ነው። እዚህ በላይ ባትሄዱ ባይ ነኝ። ምክንያቱም ማለት ነው በጣም ብዙ ሰዎች ምንጠብቃቸው ወርደው የሚጠብቃችሁ እናንተ እንደዚህ አይደለም በዚህ መልኩ ትመጣላችሁ ሳይሆን በጣም ብዙ ነገሮችን መስራት የምትችሉ አቅም ፓወር ያላችሁ ልጆች ናችሁ። ከእንደዚህ አይነት ነገር ወጣችሁ በራሳችሁ ድሮ እኮ ወይም ደግሞ አሁንም ያው እንትን ነው ማለት ምናልባት ባለፈው ሰው እንደዚህ የጀመራችሁት ጨርሶ ምናምን ስላላችሁ ሊሆን ይችላል። ግን እናንተ ምንም አይነት ቪዲዮ ስሩ ይታይላችኋል። ያን ደግሞ ሁላችን እናውቃለን። ስለዚህ የሆነ ሌላ አይነት አይዲያ ወይ ደግሞ ሌላ አይነት ርዕስ ይዛችሁ መጣችሁ በድጋሚ ስሩ። ይህ በቃ ሰው ደብሮታል ምናምን በደንብም እየታየ አይደለም። አንዳንዴ እንደዚህም ሰርታችሁ የድካማችሁን ስታገኙ ጥሩ ነው ብዬ አስባለሁ። ግን ደግሞ ከኔ በላይ ራሳችሁ ታውቃላችሁ እኔ የትነቴ እንዲሁም ደግሞ አንዳንዴ ራሳችን የምናደርገው ነገርና ሌላ ሰው ውጭ ላይ ሆኖ የሚነግረን ነገር ስለሚለያይ ነውና ወደ ራሳችሁ ብትመለሱ ወደ ድሮ ብሩኬና ወደ ድሮ ቅምጥሌ ብትመለሱ ባይነኝ። ሀሰን ደግሞ አረጋጋው እንዴት እንዳሳቀኝ እግዚአብሔርን። ምንድነው እንደዚህ የሚቆላላሽ ምናምን በስመ አብ ወልድ። ኧረ ተው ሀሰን ግን ይመችለ ነገሩ ይበላት ሳይ እና ለማንኛውም ደህና ደሩ የነገ ሰው ይበለን ባይ